እኔ እኮ ትናንትናም ነግሬ ነበረ ብሩኬ፣ መብላቷን ሳታቅ እጇን ታጠበች አትሁን፣ ለብዙ ነገር አትቸኩል፣ ተረጋጋ፣ ሰዎችን አትመን ብዬ ነበር። ይኸው ዛሬ ሌላ ችግር ይዞብህ መጣ። ዛሬ እንግዲህ ኢየሩስና ቢንያምን ፊት ለፊት አገናኝቷቸዋል። ነገር ግን ኢየሩስ ይሄ ሰውዬ እንኳን አይደለም የልጅ አባት ሊሆን ቀርቶ እኔ ፍቅረኛ አይደለም ምንም ነገር ከሱ ጋር የለንም ብላ ሸምጥጣለች። መሸምጠጧ ብቻ አይደለም እኔን ያስገረመኝ። እንግዲህ ብሩኬ የብሩኬ ስራ ነው ራሱን ለማንጻት ሀይሚን ለማሳመን የሄደበት የተጓዘበት መንገድ ነው። ለዚህ ሰውዬ የሆነ ነገር ገጨት አድርጎ ነው ይዞ የመጣው እንጂ በጭራሽ አያቀኝም አላቀውም። ከዚህ በፊት የስራ ግንኙነት ነበረን እንጂ ፍቅረኛ አይደለም ብላ ሸምጥጣለች። አየህ ብሩኬ፣ በመጀመሪያ ተረጋጋ። ነገሮችን የሆነ ተኮር ብለህ ለማየት ሞክር። ወደ ኋላም ወደፊትም ገልመጥ ብለህ ለመመልከት ሞክር። ገባ? በእርግጥ ይሄ ልጅ የልጁ አባት እንዳልሆነ እንደማይተዋወቁ ስላችሁ አዎ ፎቶዎች ምናምን ደርሰውኛል፣ ተልከውልኛል። አንዳንድ ፎቶዎች የሷና የሱ ማለት ነው። ግን ፍቅረኛሞች ምናምን አይመስልም ስላችሁ ማች ለብሰው ነው። እሷም እያለች የነበረው ለስራ ተገናኝተናል፣ በስራ በኩል ተገናኝተናል እንጂ ምንም አይነት ፍቅረኛ አይደለንም። ከዚህ በኋላ እንዲያውም በመካከላችሁ ወጥቼ ነበር፣ አሁን እመለሳለሁ፣ በጠብጣለሁ። ለምን ልጁ ያንተ ሆኖ ሳለ ሌላ ሰው በገንዘብ ገዝተህ አመጣ። ሙዷ እንደዛ ነው። ቤተሰብ ሀይሚን ለማሳመን አንተንም ራስህን ነጻ ለማድረግ ለልጁ የሆነ ነገር ገጨት አድርገህ ነው ይዘው የመጣኸው ነው የኢየሩስ ሙዷ ማለት ነው እያካሄደች ያለችውና ከዚህ በኋላ እንዲያውም ጭራሽ ይቀጥልበታለሁ አልፋታም ብላ አስረግጣ ተናግራለች። እናት እምነት አባት ደግሞ አባት እምነት እናት እውነት ነው። የልጄን አባት እኔ ነኝ እንጂ ማቀው ማንም ስለመጣ ማንም የልጁ አባት ነኝ ስላለ አልሰማችሁም ብላለችና በዚሁም ነገሮችን አስተካክላ ነው ለሀይሚ እንዲገባት ያደረገችው። ማለት ብሩኬ እዚህ መምጣቱን እኔ ማግኘቴን ካመነ ለምንድን ነው ያደረግነውን ግንኙነት እረስቻለሁ አላደረግንም የሚለው እንዴት ይረሳዋል እያለች ያው እኔ በጣም ያሳዘነች ሀይሚዬ ናት። የኔ እናት መሀል ላይ ቆማ ምን ትናገር ምን ትበል ምንስ ልትል ትችላለች? እንግዲህ ትናንትና ጀምሮ ብሩኬ ከዚህ በኋላ እመኝኝ እኔ የምፈልገው አንቺ እንድታምኚ ነው፣ ከአንቺ ጋር መቀጠል ነው የምፈልገው። ምንም ነገር ይፈጠር እኔ እኮ ትናንትና የሆነ ነገር ሾክ አድርጎኛል። ማለቴ ብሩኬ በቃ አይመለከተኝም ኢየሩስ የሱ ልጅ ነው ስላለች አይመለከተኝም፣ ብቻ ዋናው አባት ሆኖ የመጣ ሰው ብቻ ስለተገኘ ደስ ብሎኛል፣ የራሳቸው ጉዳይ እመኝኝ ብሎ እኮ ብሩኬ ሀይሚን ለማሳመን የሄደበት የተጓዘበት መንገድ ምንም ደስ አላለኝም። ብሩኬ መጀመሪያ ከስር ከመሰረቱ ለኛም ለሀይሚ ማስረዳ። አሁን ከዚህ በኋላ ሀይሚ እንዴት ነው ልታምን የምችለው? ቤተሰብ ብዙዎች ኮሜንት ላይ ይሄ ልጅ የብሩኬ አይደለም እሷ ለማጣላት ነው የመጣችሁ እያላችሁ ነው በጣም ብዙዎች። እንዴ እናንተ ምን ሆናችሁ ነው? ከእናት በላይ ማን ሊያቅ ይችላል? እኔ ብሩኬ እየተጠራጠርኩት አይደለም። ደግሞ እንደዚህ እንድል ያደረገኝ ከዚህ በፊት እሱ ራሱን ተጠራጥሮት ነበር። ራሱን ከተጠራጠረ ታዲያ እኔ በማንኛው ነገር ነው ብሩኬ አይደለም ብዬ ግግም ልል የምችለው? ግግም አልልም። እኔ እስከሚመረመር ዲኤንኤ እስከሚመረመር ድረስ እጠብቃለሁ። 50-50 ሆኜ ልክ እንደ ሀይሚ ማለት ነው። ሀይሚም ተናግራለች ከዚህ በኋላ ላምን አልችልም፣ በቃ ልጁ እስከሚመረመር ድረስ 50-50 ሆኜ ነው የምቀጥለው ብላለች። እና ጭቅጭቁም ሰልችቷታል። እንዲሁ ዝም ብላ በቃ እነሱ የሚሉትን ስታዳምጥ እኔ እንዴት እንዳሳዘነችኝ እውነቴን ነው የምላችሁ። ዛሬ በቃ ትክስ ብላ ስቀር የምሬን ነው የምላችሁ። ትናንትና በብዙ ስትደሰት ብሩኬ ተረጋጋ ብዬ ነበር። እንደዚህ አይደለም ህይወት። ጠለቅ አድርገ ነገሮችን መመርመር አለብን ነው ወይንስ እንደተባለው ሀይሚን ለማሳመን የሄደበት ጉዞ ነው ማለት ልጁ ይሄኛው ልጅ በጣም ቀጣፊ ነው ስላችሁ ይሄ እንኳን አይደለም ሚስትና ልጅ የተከዳ ሚስቱ የሱን ልጅ ከርታ ለሌላ ሰው ገባችሁ የሌላ ሰው ልጅ ነው ያለች አይመስልም። እንኳን አይደለም ሚስቱንም ልጁንም የተነጠቀ መስቲካ ራሱ ከእጁ ላይ የተወሰደበት አይመስልም። ረጋ ብሎ ሰከን ብሎ ካሜራዋን እንደዚህ በስስት ገልመጥ እያለ አየት እያደረገ ነው የሚያወራቸው ማለት ነው። እንዴ እኔ በአንተ ቦታ ብሆን የያዙ ልቀቁኝ እሪ ነው የምለው እሪ። ኢየሱስን ሳያት እንዴት ትኪጂኛለሽ? እንደ ጥፋተኛ ራሱ በሆን ይቅርታ ብዬ እንዴት ልጅን በሌላ ሰው ስም ታስጠሪያለሽ ብዬ እሪ ነው የምለው። ያዙን ልቀቁኝ ነው የምለው። ገባህ አይደለ? ልጅ ቢሆን ሲቀጥል ከዚህ በፊት ሀይሚዬ አፈቅርናት እያላችሁ ስትጃጃሉ ነበር። 1-3 ምናምን ሆናችሁ ቡታጅራ ላይ አይደል እንዴ? አንተም አንዱ ነበር ሀይሚን አፈቅርኳት እንዴ? እና ከኢየሩስ ጋር ሆነ ነው እንዴ ሀይሚን ስታፈቅራት የነበረው?
ምን ጉድ ናችሁ ግን እናንተ? ምን ጉድ ናችሁ? ሀይሚዬ ምን ውስጥ ቆይ፣ ለስንት ነው የምበጣጥሷት? ምን ልታረጓት ነው ይችን ልጅ? ኧረ ተዋትኝ። እውነቴን ነው የምላችሁ። አሁንማ ቀን በቀን እኔ ቡታጅራ ስትሄድ ሀይሚ ወፈር ሞንደል ብላ ነበር ማያትኝ። አሁን እኔ አላቅም፣ ዝም ብዬ ሳያትኝ እየከሳች እየሄደች ነው የሚመስለው፣ ዝም ብዬ ሳያት ማለት ነው። የምሬን ነው የምላችሁኝ። እና በመጀመሪያ ደረጃ ኢየሩስ ከዚህ በኋላ አልፋታም ብሩኬን ብላለች። ምክንያቱም ልጁን አሳልፎ ለሌላ ሰው አምጥቶ በገንዘብ ገዝቶ፣ ገባችሁ? ያው እሷ ገንዘብ አትበል እንጂ ያ ነው ሙዷ። ምክንያቱም ራሱን ነጻ ለማድረግ በብሩኬ በኩል ብሩኬ ያመጣው አሳምኖ ያመጣው ሰው ነው ያለችው። እና ስለዚህ እንደዚህ ስላረገ ተናድጃለሁ። ከዚህ በኋላ አልፋ አሁን ድጋሚ ህይወታቸው ምስቅልቅል ሊል ነው ማለት ነው። ቤተሰብ የምሬ ነው። ሀይሚን ግን ታያትኝ፣ ሀይሚን ታያት። ብሩኬ ረጋ ብለ ነገሮችን ባለማድረግህ ባለመናገርህ ራስን 100% ንጽህናን ባለማረጋገጥ ነው አንተ ላይ ይሄ ነገር እየተፈጠረ ያለው። ገባ አይደል? እኔ በጣም ነው ማዝንልህ ማለት ይሰማኛል። አንዳንዴ መናገር ማለት የምትናገራቸው ነገሮች አታውቃቸውም ይመስለኛል። ዛሬ አሁን አንድ የተረዳሁት ነገር ከውጭም ከሀገር ውስጥም እኔና ሀይሚን ለማለያየት ለማጣል ማንነታችንን ሳያውቁ የታገል ልጆች እንደሆነ ሳታውቁ ብዙዎች ትጥራላችሁ እያልክ ነበር። አይባልም እኮ ብሩኬ፣ የምሬን ነው። በጣም ብዙ ሰዎች አለን ማንነታችሁን ሳናቅ፣ በቃ እናንተ ሰው ስለሆናችሁ ብቻ አንተና ሀይሚ አብራችሁ ስትሆኑ እምንደሰት እምንወዳችሁ በስስት እምናያችሁ ማለት የእኛንም ማንነት አውቃችሁ አይደለም፣ የት ናችሁ ከየት ናችሁ ብላችሁ አውቃችሁ አይደለም። እኛም ደግሞ እናንተን እንደዛ ብለን መርምረን አይደለም መጀመሪያ የምንወዳችሁ አይደለም። አንዳንድ ብሩክ ያስተውል። የምሬ ነው። የሚዲያ ሰው ስትሆን ነገሮችን በተለይ ደግሞ እንደዚህ ተወዳጅ ሆነ በብዙ ዘንድ ተደራሽ ሆነ በ200-300 ሺህ እየታየ ከዛም በላይ አረ 1 ሚሊዮን ራሱ የገባ ቪዲዮ የላቸውም። እንደዛ እየታየ ስትናገር አስተውል። እንዴ የሚከፋውም ሰው አለ በል እንጂ ማለት ዘር ሃይማኖት ቆጥረን አይደለም ሰውን ስንወድ ሁላችንም ማለት ነው። ሶ እዚህ ጋር ደግሞ ብዙ ሰዎች እኛን ሊያለያዩ ሊጥሉ ይመጣሉ የምትላቸውን እነሱን እኮ በመናገር ሳይሆን በተግባር አንተና ሀይሚ እጅ ለእጅ ተያይዛችሁ ነገሮችን ጥፋት ሳታጠፋ እጅ ለእጅ ተያይዛችሁ ትልቅ ደረጃ ደርሳችሁ ነው መልስ የምትሰጡት እንጂ በአንደበት አይደለም። ክፉ የሚያደርጉባችሁ ሰዎች በነገራችን ላይ ማንኛችንም ብንሆን በተግባር ነው እንጂ ማሳየት ያለብን በመናገር አይደለም። በመናገርማ ከሆነ ከእነሱ ምን ተሻለን? እኛ ብሰን ተገኘን እንጂ። ይሄን ነገር በደንብ ትኩረት ማድረግ አለብህ። አሁን ፎከስ ማድረግ ያለብህ ሀይሚን እመኝኝ አትመኝኝ። ዛሬም እንግዲህ እየተናገረ ነበር። የግድ ሀይሚ እኔን ማመን አለባት እያለ ነበር። እንድታምነህ አሳማኝ ነገር ማምጣት አለብህ በመጀመሪያ ደረጃ። ሀይሚዬም ደግሞ እንደው ከጎኑ ብትሆኝ እጅን ጨበጥ ብታረጊ። በእርግጥ ባንቺ መፍረድ አልችልም፣ ይሄ ህይወት ነው እንዴ። እኔም ቢሆን የምወደው ሰው የሆነ ሰንበዲ አይደለም የድሮ ፍቅረኛው መጣ ከኔ አስረግዞኛል ብላ የምትናገር ከሆነ ጠራጠራለሁ። አረ እንዲያውም ጎበዝ ነሽ፣ ትዕግስተኛ ነሽ ሀይሚዬ። የምር እንደው ስለምትወጁ ስለምታፈቅሩ ነው እንደስታገሰሽ የቆየሽኝ እና የፍቅርሽን ልክ ነው ያየሁበት። ብሩኬም ደግሞ ተረጋግተህ ነገሩን ክሊል ለማድረግ ሞክር። ዛሬ የመጣው ሰውዬ እንኳን ሚስትና ልጅ የተነጠቀ ኦር ደግሞ እንኳን ሚስቱ ልጁን የከዳችሁ ፍቅሩን የከዳችሁ መስቲካ ከእጁ ላይ የተወሰደ አይመስልም። የመሬ ነው። ቆጣ በል እንዴ! ዘራ በል እንጂ ምግብ አልበላም ነው ወይንስ ምንድን ነው? እኔ አልገባኝም። ቤተሰብ ኒውስ ላይክ እና ሼር ሰብስክራይብ እያደረጋችሁ ተቀላቀሉ። ባባይ